አንተ ምን ሆነህ ነው? ናቲ 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 ምን ሆነህ ነው? ና ጠበል ናቸው እኮ ናቲ። እነ ሳሚ እዚህ ቤት መግባት የለባቸውም። እነሱ ከሆኑ በቃ መግባት የለባቸውም። ነይ ገኒ ግቢ። አንቺ ግቢ ምናምን አትበይ፣ ሳይገባሽ ነገር ደክሟታል። አንተ ወይኔ ጉዴ! ይቺ ግቢያ ሰላም ሰላም፣ እንዴት ናችሁ የሳሚዮ ቤተሰቦች? አለን አልሐምዱሊላህ፣ እኔ ደህና ነኝ። ሰሞኑን እየተፈጠረውን ያለውን ነገር ታውቃላችሁ። ገኒ ትላንት ጸበል ሄዳለች እና በጣም የሚያስጠላ ነገር ነው ያየነው። ያው እንደዛም ሆኖ እግዚአብሔር እንደሚረዳት እርግጠኛ ነኝ። አሁን ትድናለች ብዬም አስባለሁ። እኔ ደግሞ ዛሬ ጸበል ሄዷል እነሱ። ዛሬ እስቲ ሴት አይደለም ቤቱን ሙቅ ሙቅ አድርጌ ልጠብቃቸው ብዬ አስቤያለሁ። እና ገኒ በጣም ብዙ ነገር እየተፈጠረባት ነው። ባለፈውም የሆነውን ነገር ታውቃላችሁ። ያው የእርግዝና መመርመሪያ አምጥተን እዚህ መርምረናታል እና ያው እውነትም እኔና ሳሚ ናቲ ያሰብነው ነገር ተፈጥሯል። እና አሁን ስትነቃ እንዴት እንደምንነግራት አላውቅም። በቃ እኔ በጣም ነው የጨነቀኝ ወላሂ። ምን ብዬ እንደምነግራት ሳሚ ምን ብሎ እንደሚነግራት አላውቅም ቤተሰቦቼ። እና አሁን ይመጣሉ። እኔም ቡና እያቀራረብኩ ምናምን ጠብቃቸዋለሁ። እና አሁን እኔ ቡና አቀራርቤ ምናምን ጠብቃቸዋለሁ። ያው ሴት አይደለሁም፣ ቤቱን ሞቅ ሞቅ ማድረግ አለብኝ። ግን ወላሂ ፈርቻለሁ። አሁን ስትነቃ የእርግዝናውን ምርመራ ስታውቅ ምንድን ነው የምትለው ቤተሰቦቼ? ማለት እኛስ ምን ብለን ነው የምንነግራት? ብቻ አላውቅም። ግን እኔ ደስ ይለኛል በቃ ቁርአን ቢቀራላት። እኔ ሙስሊም አይደለሁም፣ እንደ ሙስሊምነቴ የኔን ነገር ሳሚ ላይ አስተዋጽኦ ባረግ ደስ ይለኛል። ግን ደግሞ እሱን ታውቁታላችሁ፣ ተነጫናጭ ነው፣ ይሳደባል፣ አይፈልግም። እሱም እኮ ትክክል ነው። ግን ቢሆንም በእኔ በኩል ቁርአን ቢቀራላት ደስ ይለኛል፣ እንደው አንዴ ቢሞክረው እንኳን። እና ሌላው ደግሞ በቃ ብዙ ነገሮች አልፈን ዛሬ እዚህ ላይ ማለት ገኒ ማግኘታችንን ራሱ ወላሂ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ብዙ ችግሮችን አልፈን ነው እዚህ ላይ የመጣ ነው እና ብቻ በቃ አላህ ረድቶኝ እኔም ብቻ እናንተም እንደምታስቡኝ እኔ ገኒ ላይ ምንም ነገር አላደረኩም። እኔም የራሴ ህይወት ገኒ ነች እዚህ ቤት ያስገባችኝ እና በቃ አሁን ተነስቼ ወላሂ እኔም ከእናንተ ጋር ወሬ ይዤ ቡና ማቅረቡን ረሳሁትና ቡና ላቀራርብና ልጠብቃት። ደስ ይላል ሰዎች ቤት ውስጥ ስላለች ቤቱን ቀዝቅዟል። በቃ ምንም ቤት አይመስልም። ግዴታ አንድ ሴት መኖር አለበት ቤት ውስጥ እኮ። ሳሚ ምን ብለው መነጫነጭ ነው ሰራ ነጫነጫል፣ ያለቅሳል። ምን በሱም ቢሆን አልፈርድም። እናቱ እንደዚህ ሆናበታለች። ቤተሰቦቼ ዛሬ እኔ እዚህ ባልኖር ያው ማነው ሳሚ ነው ቡና አቀራርቦ ገኒን የሚጠብቃት ከጸበል ሲመጡ፣ ወይስ ናቲ ነው ቡና አቀራርቦ የሚጠብቃት? ያው ግዴታ አንድ ሴት ያስፈልጋል። እኔም ዛሬ ቡና አቀራርቤ እጠብቃታለሁ። ብቻ ከጸበል እየመጡ ስለሆነ ደስ ይላታል፣ እሱም ደስ ይለዋል ብዬ አስባለሁ። በጣም ተጨናንቋል። ቤተሰቦቼ ያለበት ሁኔታ ጥሩ አይደለም እና ከጎኑ ብትሆኑ እናንተም ባስተድቡት ወላሂ በጣም ነው ደስ የሚል። እኔንም ባስተድቡኝ በቃ እኔ ነኝ እንደዚህ ቤት ያለሁት። ቤቱንም ሞቅ ሞቅ እንደ ሴት እያደረኩት ያለሁት እኔ ነኝ እና እኔንም ባስተድቡኝ በጣም ነው ደስ የሚል። እና ቤተሰቦቼ በቃ ሲገፈትሩኝ ያኔ ውጪ ብዙ ነገር ነው ያደረጉብኝ። ናቲም ሳሚ ማለት በቃ
እኔ እዚህ ቤት ያለሁት አንደኛ ሳሚንም ስለምወደው በጣም ነው የምወደው። ሳሚንም መርዳት ስለሚፈልግ ነው። በእኔም እንደዚህ ሆናበት ከአጠገቡ መለየት አልፈልግም እና ቡኔንም ማስረሳችሁ ከእናንተ ጋር ወሬ ታወራ እና ሙስሊም ቤተሰቦቼ ደግፉኝ ማለት ደግፉኝ ስላችሁ በቃ የምንለቀውን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እና ግዴታ በቃ ማድረግ የሚጠበቅብኝ ነገር እያደረኩ ነው። ሳሚንን ለማስደሰት ያው ዛሬ ሳሚን ለማስደሰት ነው እንደዚህ ደፋ ቀና የምለው እና በቃ የተፈጠረብን ነገር በጣም የሚያስጠላ ነገር ነው ወላሂ። ግን ሁላችንም አንድ ላይ ሆነን አልፈናል። በቃ ከአላ ጋር ሁሉንም ነገር አልፈናል። እናንተም ብትሆኑ በቃ ከምትሰድቡን ይልቅ ብታበረታቱን በጣም ነው ደስ የሚለው። አንተ ናቲ 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 ምን ሆነህ ነው? ወላሂ እንዴ ምን ነው ያማል እንዴ? ጭለናት ምን እየሰራሽ ነው አንቺ? ቡና እያፈላሁ ነው። ከጸበል ሲመጡ ቡና ቀረብ ይጠብቃቸው ላፍላብዬ ነው። ቁጭ በል። ምንድን ነው እንዴ? እኮ አልገቡም እስካሁን አልመጡም። ገና እየመጡ ነው። ምን ነው ናቲ ናቲ ባላ ምን ነው ንገረኝ። አስጠላ እንዴ የሚያስደነግጥከኝ ደግሞ ናቲ ናቲ ነው። እንዴት ቆዩ ግን እስካሁን? ገና እንዲዛቱ ሲችሉ በእናትህ እዚህ አትሯሯጥ። ቡና ላይ ምን ሆነህ ነው ናቲ? አንተ ይያሆነ ናቲ አንተ ምን እንደ ምን ሆነህ ነው? አንተ በጣም እያስደነገጥከኝ ነው። ምን ሆነህ ነው እንዴ? አልመጡም? እርግጠኛ ነሽ? ምንም ገብተው ነው የወጡት ወይስ መጥተው አልመጡም? ጭራሽ ጀምር። ቆይ ልረጋጋ። እራሱ አገባቢ ሁኔታ ምን ሆነህ ነው እንዴ? ምንድን ነው? እሺ ምን ሆነህ ነው? ምን ሆነህ ነው? ምን ሆናለሁ እኔ? በእናትሽ ኧረ በስመ አብ። ቆይ ምንድን ነው እኛ የሆነ ጸበል ስንሄድ ወይ ደግሞ የሆነ ቦታ ስንሄድ ምንድን ነው የሆነ ችግር አለ እንዴ? ምን ማለት ነው? ምን ችግር ነው ያለው? ማን ነው ቆይ እኛ ጸበል እንዳንሄድ የሚፈልገው? አንቺ የምታውቂው ነገር አለ እንደ ኢክራም? የምታውቂው ነገር አለ እንደ በዚህ ጉዳይ? እኔ ስልችት ብሎኛል ናት ወላሂ። ያምልኝ ነው እንዴ? ምንድን ነው አንቺ የምታውቂው? እኔ ራሱ አሁን እያወራሁ ነበር ስለሱ እንዴ። እኔ ትናንት ጸበል ስጠጣ እንደዛ ካፏ ውስጥ ደም ሲወጣ በስመ አብ። እነ ሳሚ እዚህ ቤት መግባት የለባቸውም። እነሱ ከሆኑ በቃ መግባት የለባቸውም። በቃ እነግርሻለሁ ይሄንን ቆይ መግባት የለባቸውም ቤት። ኃላፊነቱን እራሱ ወስደህ ነው የምትሰሩት። አስገባችሁ ናቲ ናቲ፣ ኃላፊነቱን ወስዳችሁ ነው የምትገቡት።
ቆይ ችግር አለ ምንድነው ያልገባኝ እናቴ ምን ሆነ ነው እንደዚህ የምትሆነው አስገባችሁ ከቤተክርስቲያን የመጡት እኔ ቡና ቀራርቤ መስራት ያጂ በእናትሽ ስለአንቺ ቡና አይደለም ምን ጨነቀ ምንድነው ቆይ ሳሚን አግባ ሲጀመር ይቀርራል ሳሚ እኔ ምንም የማውቀው ነገር የለም እንዴት እንዳስደነገጠኝ አገባቡ ራሱ ነይ ጋር እንሂድ አንተ አማሃል እንደ ማግባት በቤታችን የት እንሂድ ታዲያ እንዴ አንተ ኮሮፊት ለናቱ ምንድነው የናነባችሁ ግን ነይ ጋር እንሂድ ግቢ አንቺ ግቢ ምናምን አትበይ ሳይገባሽ ነገሩ ማን ይጻፈኝ ነው ለሳሚኒ ምንም የማውቀው ነገር የለም ልጅ ወንድሟ ነው ይኸውላችሁ እህቴ ከጸበል ትመለስ እዛ ቤት ተመልሳ እንዳትገባ አደራችሁን ምን ዳክሟታል አንተ ወይኔ ጉዴ ስማ አደራችሁን ናቲ በእግዚአብሔር እኔ እሺ ስሙኝ እኔን አንዴ ስሙኝ ኃላፊነቱን ትወስዳለህ ይወስዳል ዘርበል ወንድሟ ነው አጎት የራስህ አጎት ገንጂ ናቲ እና ወንድሟ እንዳገቡ ስላለ እኛን ትከለክላለህ ሳሚ ልጅ አሟል በእናትህ ምንም እንደክፉ ብታዩኝም እኔ ግን ለእህቴ ከማሰብ ውጪ መጥፎ ነገር አስቤ አላቅም ብቻ አንድ ነገር ላስጠንቅቃችሁ እህቴ አረ በእግዚአብሔር ገኒ በእናትሽ ላንቺ እስቲ ጨርሰው በእናትህ እህቴ ተመልሳ እዛ ቤት ከገባች ትሞታለች ኃላፊነቱን ራሳችሁ ትወስዳላችሁ ወንድሟን ጭራሽ አምነህ ነው አንተ የምትመጣው እዚህ ምን ማለት ነው አምነህ ነው ማለት እሱ ውሸታም ሌባ እንደሆነ ታውቃለህ አይደል እንዴ እሷን ንብረት የወሰደ ሰውዬ ገና ለገና አንቺ ልትገያት ነው እንዴ የምታስገባት እያመንከው ነው አንተ እንዴ ሲጀመር ከእግዚአብሔር ቤት አይደል እንዴ እየመጣን ያለን በቃ እኔ ባለውም በሌለውም ነገር እዚህ ቤቱን እየመጣ አስበጥብጥ ናቲ ስርዓት ያዝ አሁን እሷን ለማዳን እየጣርኩ ነው አይደል ነገሮችን ለምን እንደምታበለሻሽ አንተ ማን ያበለሻሽ እኮ አይደለም እኮ ከወንድሟ ጋር ለምንድን ነው የምታወራው አንተ እዛ እኔ አላወራውም የሆነ ህፃን ልጅ ነው የላከልኝ የሰጠኝ ወደ እናንተ ጋር እየመጣው ነበር እሺ አሁን አርፋችሁ ቁጭ አይነት ነገር ከእሱ የሚመጣ ነገር እንዳትቀበል እሱ ኃይለኛ ሰውዬ ነው ነግሬያለሁ ናቲ ሳሚ አይተሃል እዚህ ጋር እንዴት አፍዝዞን እንደሄደ አይደል እንዴ እንደተጫወተብን ለምንድን ነው አርፋችሁ በቃ ቁጭ በሉ ቡና እያፈሉ አንዴ ደግሞ ስለ ቡናሽ ነው እንደምትጨነቂው እኛ እዚህ ጋር እየተጨነቀ እና ለአንድ ብጣሽ ብርቃችን እኮ አይደለም ወረቀት መተት ምናምን እንዴ ለምሳሌ እኮ ሳሚ ግራ ገብቶኝ ነው ደንግጬ ቤት ውስጥ የሆነ ነገር አድርጎ ከሆነ ብዬ እኮ ነው እሱ ወንድሙ ስለወንድሟ የምናስብበት ጊዜ አይደለም አሁን ይኸውልህ ዛሬ ራሱ ከአፏ ደም ይወጣ ድጋሜ ማለት ድጋሜ አዎ ድጋሜ ከአፏ ደም ይወጣ ምንድን ነው ይሄ ነገር ባለ ይኸውልህ እኔ ሳሚ እንደዚህ የደነገጥኩት እኮ ቤት ውስጥ መጥፎ እንደሆነ አውቃለሁ እኮ የሆነ ነገር አድርጎ እሷ ስትገባ እንድትሞት ያደረገ መስሎኝ ነው እኔ እንደዚህ የደነገጥኩት አንተ ይኸውልህ በጣም እያሞኘን ነው እሱ ሰውዬ በቃ ሲጀመር ከአሁን በኋላ እዚህ ቤት ራሱ መድረስ የለበትም ሲጀመር እኔ እሱ እዚህ ቤት ከመጣ ማለት ከአሁን በኋላ በቃ የሆነ ነገር ነው የማደርገው በቃ እሺ ምንድን ነው የፈራው አሁን እሱ በቃ በመጥፎ ነገር ነው አይደል የሚመጣብን ከአሁን በኋላ እኛ ይኸውልህ እግዚአብሔርን መያዝ አለብን በቃ ጸበል ልርጭ እግዚአብሔር ነው እዚህ ያደረሰን እኮ ቤቱን ጸበል ልየው እንዳትፈራ ማለት ለአንተ በቃ እርጨው ሲጀመር ቤቱን እርጨው ትናንት ያመጣነው ጸበል አለ አይደለ ሳሚ እርጨው ለአንተ ተብሎ ነው ጸበል የሚረጨው ቤቱ ለምንድን ነው ለኔ አንቺ ችግር አለብሽ እንዴ ቆይ ከጸበል ጋር እንደውም አንቺን ራሱ ማስጠመቅ ነበር ሳሚ ቆይ ይቺ ግቢያ የታለው ርቀቱ ነው ሳሚ ወረቀቱ የታለው ሳሚ በስመ አብ አለች በስመ አብ ገኒ የት ነው ያለው
ግን ያለሁት እስማ ማለት ግን ግን ሳሚ ነኝ ልጅ ግን ወስን ስትይ ገኒ ራስሽ ነሽ? ገኒ ይግሩ ተሻለ አኩኩሉ በሉ ገኒ ራስሽ ነሽ? እኔ ሰላም ነው ገኒ። ሰላም እኮ ናት። ሰላም እኮ ነኝ እኔ። እሱም በኋላ እናወራለን። በልጅ ቁጥ ዘርተሽብኝ ከእንቅልፌ ስነቃን በሙሉ ግን እኔ አላመንኩም። እኔን አውቀሽኛል? ማን ነኝ? እሱስ በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ቤትሽ ነው? ኧረ የአንቺ ቤት ነው። በስተመጨረሻ ጠይቃት እስኪ ድጋሚ ጠይቃት። ገኒ እኔስ እግዚአብሔር ምን ይሳነዋል? እግዚአብሔር ግን ምን ሆኜ ነው? ምንም አልሆንሽም እኮ እናንተም እንደዚህ እንትን አላችሁ። ምን ሆኜ ነው? ቁጭ በይ ገኒ፣ ቡና እንጠጣ። በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን እባክሽ አትሂጂ